ወዳጆች እንደምን አላችሁ? እንግዲህ ሰሞኑን የኑሮ ውድነቱ መጨመሩን ህብረተሰቡ በተለያየ መንገድ ያነሳል። የመንግስት የስራ ኃላፊዎች ደግሞ ወይ ጉዳዩ የሚመለከታቸው ደግሞ በተደጋጋሚ ነጋዴዎችን አስረናል፣ አሽገናል፣ እንዲህ ያለ ምርት እዚህ ቦታ አከማችተው አገኝተናቸው እንዲህ ያለ ቅጣት አስተላልፈንባቸዋል ይላሉ። ነጋዴው ደግሞ በዓለም አቀፍ ደረጃም በሀገር ውስጥም የምርት ዋጋ ስለጨመረ ነው የጨመርነው እንጂ ሌላ ያደረግነው ነገር የለም ሲሉ ይሰማሉ። አንዳንዶቹ ደግሞ ሀገር ውስጥ ያለው የሰላም እጦትና አንዳንድ ነገር ከቦታ ቦታ ምርት እንደልባችን እንዳናንቀሳቀስ ስላደረገን ነው። ያ ደግሞ በዋጋ ንረት ላይ ከፍተኛ አስተዋጽኦ አበርክቷል እያሉ ያነሳሉ። እንግዲህ ሶስቱም የተለያየ ነገር ሲያሰሙ እንሰማለን። ሶስቱ ማለት እንደ ህብረተሰብ እኛ ወይም ገዢዎች ዋጋ ንሯል ብለን ከገበያችን ጋር አልተመጣጠነም ብለን እንጮሃለን። ይሄ ማንም ሊክደው የማይችል ነጭ ሀቅ ስለሆነ ይሄንን የሚጠራጠር ያለ አይመስለኝም። ዋጋ ስለመናሩ ማለቴ ነው። ከደሞዝ ጋር የማይመጣጠን ወይም ሰው ከሚያገኘው ገቢ ጋር የማይመጣጠን ከፍ ያለ ዋጋ በየጊዜው እየጨመረ መሄዱን ማንም አይከራከርም። ሰሞኑን እንኳን ዘይት ጨመረ ተብሎ ብዙ ነገር ሲወራ ነበር። እንግዲህ በየፈርጁ የዋጋ ንረቱ አለ። መንግስት ደግሞ ቅድም እንዳልኩት ይሄን ለመከላከል እንዲያ እያረኩ ነው፣ እንደዚህ ከሌን አስር ያለው ከሌን አግጅ ያለው ከሌን ቀጭቻ ያለው ይላል። ነጋዴውም እንደዛው የተለያየ ሮሮ ያሰማል። ችግሩ የቱ ጋ ነው ወዳጆች? እንዴትስ ነው የሚፈታው? የሚፈታውስ ማን ነው? እኔ በዚህ ዙሪያ እንደው ዝም ብዬ ከወዳጆች ጋር ስንወያይ ሰውም ስግብግብ ነው፣ ገና ለገና ዋጋ ይወደዳል ብሎ ስፔኩሌሽን የሚሉት ፈረንጅ ወይም ወደፊት እንዲህ ሊሆን ይችላል ብሎ ገምቶ መንገብገብና ያልተገባ ዋጋ እያወጡ ምርት ማግበስበስ ወይም አንድ ሊገዛ የሚገባው ሰው ሁለት ሲገዛ ሶስት ሲገዛ ነጋዴዎች ይሄን ተጠቅመው አርቲፊሻል እጥረት ፈጥረው ከፍ ያለ ዋጋ ይጠይቃሉ። ስለዚህ ህብረተሰቡ ነገሮችን ቀስ ብሎ ያየ፣ ለምሳሌ ቲማቲም ሲወደድበት ቲማቲም መተው እና ሌላ ነገር፣ ድንች ሲወደድበት ድንቹን፣ ጤፍ ሲወደድ ድንች መብላት፣ ድንች ሲወደድ በቆሎ መብላት፣ ሩዝ ጤፍ ነጭ ጤፍ ይበላ የነበረ ሩዝንም በቆሎንም ቀላቅሎ ቢበላ ማሽላውንም ቢሞክረው ጥሩ ነው የሚሉ ሰዎች አሉ። ነጋዴው ደግሞ በጣም ስግብግብ፣ የትርፍ ማርጂናቸው ከፍ ያለ ወይም ትልልቅ ፎቆችን፣ ትልልቅ መኪኖችን፣ ውጭ ሀገር ቤት መግዛትን፣ ልጆቻቸውን ውጭ ሀገር መላክን ማዕከል አድርገው የሚነግዱ አሉ እና ከገዙበት በ3000 በ4000 እጥፍ እያረጉ ወይም በ300 በ400 ዝቅተኛ እጥፍ እያረጉ የሚሸጡ አሉ። እነዚህን መንግስት አንድ ቢላቸው የሚሉ አሉ። እንግዲህ በነጻ ገበያ ህግ በዚያ አትሽጡ ማለት አይቻልም፣ ምርት አግተው እስካላስቀመጡ ድረስ ወይም ምርት አከማይተው የለም ብሎ አርቲፊሻል እጥረት እስካልፈጠሩ ድረስ ማለት ነው። እና ይሄ በጣም በቃ ውጥረት የተሞላበት ግንኙነት ነው። እንደገና የሚያመጡትም ራሳቸው ነጋዴዎች በጣም ጥቂቶች ናቸው። ለምሳሌ የውጭ ምርት ከሆነ እነዚህን ሰፋ አድርጎ በርካታ ነጋዴዎች እቃ እንዲያመጡም እንዲያስወጡም ወይም ኢምፖርት ኤክስፖርት የሚባለውን እንዲሰሩ መንግስት ሁኔታዎችን ማመቻቸት አለበት የሚሉ አሉ። ይሄ ነጭ ሀቅ ነው፣ መሆንም አለበት። የሀገር ውስጥ ምርትም መጨመር አለበት። ዝም ብሎ ነጋዴውን ማሳደድ ብቻ ትርጉም የለውም የሚሉ አሉ። ነጋዴውን ማሳደድ ትርጉም የለውም። ነጋዴው ተወዳዳሪ እንዲሆን ሁኔታ ማመቻቸት፣ በቂ ምርት ሀገር ውስጥ እንዲኖር ምርቶች፣ ግብአቶች በሰፊው ህዝቡ ጋር እንዲደርስ እንዲመረት
ስራ መሰራት አለበት። ከዛ ያለፈውን ነጋዴ ደግሞ እስከ መጨረሻው ንግድ ውስጥ እንዳይሳተፍ ማገድና መቅጣት እንጂ ለምሳሌ ተቀጥቶ ለምን ዘይት በዚህ ዋጋ ተሸጠ እከሌ ተከማቸ ተብሎ ብዙ ጊዜ ሲነገርም ሰምተናል። በከተማችን በመዲናችን አዲስ አበባን ጨምሮ ማለት ነው። ግን ዘይቱ ከዛ አይወርድም። እከሌ ታሰረ ይባላል፣ ዘይቱም እህሉም እዛው ነው። እከሌ ታሰረ፣ ታገደ፣ ታሸገበት፣ ተቀጣ ይባላል። ለውጥ ከሌለ ምንድነው ትርጉሙ? ዋጋው እዛው ተንጠልጥሎ እኮ ከቀረ ሰውየውም ማሰርና መቅጣት ትርጉም አልባ ነው። አንዱ ሲታሰር ሌላው የሚጨምር ከሆነ እና አንዱ ችግር ይሄ ነው። ከመንግስት ወገን ደግሞ መሰራት ያለበት ነገር ምርት በሰፊው እንዲኖር፣ አገር ውስጥ ስራዎች እንዲሰሩ፣ ኢንቨስትመንት እንዲስፋፋ፣ ሰላምን ማስጠበቅ፣ ሰላም የበለጠ እንዲከበር ማድረግ፣ ሰው ከቦታ ቦታ እንዲንቀሳቀስ ማድረግ እጅግ ወሳኝ መሆኑን ነው ከሰዎች ጋር ስወያይ የምሰማው። እና ከዚህ አንጻር በመሃል ሳንዱች እየሆነ ያለው ህዝቡን ይዩት። መንግስቶች ህዝቡን አጫጭር የረጅም ጊዜ የሚሆን ቶሎ መፍትሄ በተለይ የዳቦ ነገር ስለሚበላ ነገር ጊዜ መስጠት አያስፈልግም። ጊዜም አይሰጠውም፣ አይቻልም። አንድ መንገድ፣ አንድ ፎቅ፣ አንድ የሆነ ድልድይ የዛሬ አመት፣ የዛሬ 2 አመት፣ 10 አመትም 20 100 አመትም ልንጨርሰው እንችላለን ቀስ እያለ ገንዘብ ባገኘን ጊዜ። ለረሃብ ግን ጊዜ አይሰጥም። የለም ጊዜ የለም ረሃብ ጊዜ አይሰጥም። ስለዚህ የህዝቡን ሮሮ መንግስቶይ የሚፈታበትን መንገድ እየፈታችሁ ብትሄዱ፣ ዝም ብሎ የሚደረገው ጭማሪ አንድ ቢባል መንግስት ኢንተርፊር ቢያደርግ አንዳንዱ ነገር ላይ ዝም ብሎ ነፃ ገበያ ስለተባለ የፈለገው ሰው ህዝቡን አግቶ የፈለገውን ነገር ማድረግ የለበትም። ነጋዴውም ደግሞ የሚያነሳው ብዙ ችግር አለ። ይህንንም ችግር መፍታት ከእውነት ከልባቸው ችግሮችን የሚያነሱ ነጋዴዎች አሉ። እውነትም ችግር የገጠማቸው አሰራር ላይ፣ ስራ ላይ፣ ከጸጥታ አንጻር፣ ከውጪ ምንዛሪ አንጻር፣ ከመስሪያ ቦታ አንጻር፣ ከጥሬ እቃ አንጻር። ስለዚህ የነጋዴውንም ችግር ሰብስባችሁ አወያይታችሁ ፍቱ። ከዛ ውጪ ይሄ አሁን እየተወራ ያለውና በጣም ሰው እያማረረ ያለው የኑሮ ውድነት ነገር ውሎ ሳያድር ወደ ፖለቲካ ሊቀየር ይችላል። ወደ ግልጽ ፖለቲካ ተቀይሮ መንግስቱንም ሁላችንንም አደጋ ላይ ሊጥል ይችላል፣ አገራችንንም። እኔ ለዛሬዎችን ታክል ካልኩኝ በዚሁ ዙሪያ ሰፊ ውይይት ስለምናደርግ ወዳጆች ፎሎ አድርጉና በውይይታችን ገብታችሁ ተሳትፋችሁ መፍትሄው ይሄ ሊሆን ይችላል ብላችሁ እንድታነሱ አደራ ላለኝ። ወይም ደግሞ ውይይታችንን ማዳመጥ ወይም መስማት ከፈለጋችሁ ፎሎ አድርጉ። ፎሎ ካላረጋችሁ ቲክቶክ ውይይታችንን አያደርሳችሁ። ይህንን ነው ምለው። ሼር አድርጉ፣ ፎሎ አድርጉ። ቴንኪው ገለቶማ፣ አመሰግናለሁ።